አሰላሙ አለይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ ላሳያችሁ እስኪ ማሻአላህ ተባረከ ረህማን ወላሂ ማሻአላህ የዘንድሮ ማለት ነው ማሻአላህ ይለያል አልኳችሁ። ተንቀሽቶም ማሽላውም ማሻአላህ ተባረከላህ በሰላም ይበላል ያድርገው። በጣም ቆንጆ ነው የሆነው። አምና ታስታውስ እንደ የባለፈው አመት ማለት ነው በጣም ተወቅቶት ራሱ ካፍ የሚገባ እንኳን ከስንት አንድ ነው እንጂ የለም ነበር፣ ኩርትምትም ነበር ያለው። ሱብሃንአላህ ዘንድሮ ደግሞ ማሻአላህ ተባረከላ እንደዚህ በጣም የሚያምር ጥንቅሽ ነው የሆነው። አዝመራውን በጣም አምሯል። ይሄ አሁን ለሁለት ተሰባብሮ ነው እንጂ በጣም ረጃጅም ነው፣ ግን በባጃጅ ነው የመጣው። ይሁላችሁ አባቴ ልኮልኝ ነው። አላህ ሱብሃነሁ ወተዓላ ቤተሰቦቻችንን አላህ ረጅም እድሜ ያ ረብ ከአፊያ ጋር ይስጥልን ያ ረብ ያ ረህማን። ብቻቸውን አይበሉም ማለት ነውና ልኮልኝ ነው አባቴ። ያው አባቴ ማሻአላህ ገበሬ ነው። በዚህ አጋጣሚ በጣም ዋና ገበሬ ነው። አላህ አፊያውን ይስጥ ሀቂቀተንና እሱ ልኮልኝ ነው እላችኋለሁ። ያው የኔ ቤቱ የነሱ ጋር ትንሽ ግራ ስለሚሆን ሽቅብ ቁልቁል ሲያደፉ ለማቀበል አይሆንም። ቶለው ሰይዱ ብሎ ያው በባጃጅ ነው ያመጣው ከድርና ማሻአላህ በጣም ብዙ ነው። በጣም አልኳችሁ በጣም ብዙ ነው። ያአላህ ቪዲዮ ከእናንተ ጋር እንደሚደርስ ሁሉ ጥንቅሹም እናንተ ጋር ዛቱ የሚደርስ ቢሆን ያረብ ተመኙ እላችኋለሁ። ማሻአላህ ተባረከላ በጣም ቆንጆ ነው። ተመልከቱ። አላህ ደግሞ ከአመቱ ያድርሰን። ይህንን በአፊያ ተጠቅመን እስከ አዝመራው የምንጠቀም በሰላም አላህ ያድርገን። እስኪ ተመልከቱ። እሸቱም አልቀረ ይሆንላችሁ እንግዲህ እህሉ ይሄን መስሏል፣ ሸቷል። ማሻአላህ ይሄው አሁን የሆነ እርግፍ ሲል ኑር ሲል እንኳን እርግፍ ነው የሚለው የቹት፣ ምክንያቱም አፈርተዋል ማለት ነው። ማሻአላህ ተባረከላ። እኔ በነገራችን ላይ የሆነ እየተጠበሰ ምናምን አልወድም፣ በብረገል የሆነውን ነው የምወደው። እና ማሻአላህ የቹት ማሻአላህ ተባረከ ረህማን። አልሐምዱሊላህ ሀገራችን ደስ ይላል። በተለይ አዝመራ ሲይዝ ማሻአላህ ካምናው በበለጠ ዘንድሮ በሁሉም ቦታ ደስ የሚል አዝመራ ነው የያዘው። ሉቢ እየጮሁ ነው ልጆች። እና ኢንሻአላህ እንግዲህ ይኸውላችሁ መቼም ባበሉትም ስታውት ደስ ይላል። ምክንያቱም ሀገራችን ምንም ቢሆን አሁን ሀገራችን ሲራብ ሲገባ ምናምን ደስ አይላችሁም? ያናደል ትናደዳላችሁ። እናንተ በቦታው ባንኖሩም ያው እዚህ ያለ ቤተሰብ ሲያገኝ ደስ ይላችኋል። ስናጣም እንደምትከፉት ሁሉ ማለት ነው። ስለዚህ ማሻአላህ ተባረከላ ሀገራችን በጣም ማሻአላህ በሆነ መልኩ ያረብ አልሐምዱሊላህ ያረብ ለከልሐምድ ጥሩ ሆኖ ነው የያዘው። ማሻአላህ ተባረከላ። አላህ ሀገራችንን ሰላም አድርጎት ገበሬው ደስ ብሎ ሰትሮ የሚያስገባ ያስገባውንም በሰላም የሚጠቀም አላህ ያድርገው። መቼም ገበሬ ሲያገኝ ለሁሉም ነው። ገበሬ ያመረተውን ነው ማንኛውም ሰው የሚጠቀመውና አላህ ሱብሃነሁ ወተዓላ በሰላም የሚሰተረ ያድርገው። ሰላሙን አላህ ያስፍንልንና ያው ትደሰታላችሁ ብዬ ስላሰብኩ ነው። ማሻአላህ የሀገራችንን ጥሩ ሁኔታ ለእናንተ ደስታ ነው እላችኋለሁ። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። አሁን ነው ጥንቅሽ የመጣልኝ፣ ደስ ብሎኛል። ያው አሁን ገበሬው እንዳለ አጨዳ ላይ ነው። ያው ቆረጣው እንግዲህ ደግሞ አጨዳው እንዳለቀ ይቀጥላል። ማሽላው እስከዛ ጥሩ ፀሐይ እየሰጠው ነው። አልሐምዱሊላህ በጣም ፀሐይ ነው። አሁን ጤፉን አያሰጋውም፣ ዳመና የለም። ጤፋቸውን በሰላም አጭደው ሲጨርሱ አሁን ደግሞ ያው ወደ እህሉ ይገባሉ ማለት ነው። አሁን አፍላ አጨዳ ላይ ናቸው። እንግዲህ በዚሁ አጋጣሚ አሁን ላይ የሰው ጉልበት ምናምን ያስፈልጋቸዋል። የቀን ሰራተኛ እየያዙ ነው የሚያጭዱት። ማሻአላህ በሰላም የሚሰተር ያድርገው። ሰላሙንም ሰላም ነን አልሐምዱሊላህ። የበለጠ ሀገራችንን ሰላም አድርጎት ኢንሻአላህ እናንተም ተደስታችሁ የምንኖራለን አድርገን ወደ ሀገራችሁ የምትገቡ ወደ ሀገራችሁ በሰላም ኑቶላ። ይሄንን ይመስላል እንግዲህ ዛሬ አላርዝምባችሁ ቪዲዮውን፣ አብሽሩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? ይኸውላችሁ አባይ ዛሬ ደግሞ በቀሎ አያምሩም? ማሻአላህ ተባረከላህ። በቀሎ እንዴት እንደረከሰ ልንገራችሁ ማለት ነው። በጣም ነው የረከሰው። ማሻአላህ ገበሬው እንዴ ሁሉም ሻጭ ሆነ እንዴ ነው የሚያስብለው። በሸቱ እየሸጡት ነው። ምክንያቱም ቀዘባውን ያኔ እንዴት ነው ብዙ ምናምን የሌላቸው ሰዎች ይሸጡታል ማለት ነው። ቀዘባውን ቀዘባ ለሌላቸው ምናምን ለከብት ቀለብ ስለሚሸጡት እና በጣም ነው የረከሰው። ማሻአላህ ይሄ አሁን በቃ ይሄን ከጎረቤት ነው የሰጡኝ። አጋጣሚ ገዝቼ መጥቼ ትናንትና ራሱ በጣም ብዙ ነው የተጠቀምነው። ይሄን ከጎረቤት ነው የሰጡን ማለት ነው። ግን እነዚህ አሁን የገዛኋቸው ጓደኛ ናቸው። እነዚህም በስንት የገዛኋቸው ይመስላችኋል? በቃ ሱብሃንአላህ እነዚህን 10 ብር 5 ብር ራሱ መአት ነው የገዛሁት። 5 ብርም እንደዚሁ የዚህ መጠን 5 ብር 10 ብር እንደዚህ ይሸጣል ማለት ነው። በጥቅሉ 15 ብር የሚባለው በቀሉ በጣም ትልልቅ ነው። በ10 ብር መርጣችሁ ከዛ በተረፈ 5 ብር ነው። ማሻአላ ተባረከላ። ከገበሬው የከተማው ሰው ነው በደንብ እየተጠቀመ ያለው። ምክንያቱም ያኔ ገበሬ አሁን አንድ ጊዜ ዘርቶ ያኔ የዘራው እስከሚደርስ ድረስ በቀሎ እሸት ገዝተው ምናምን አይጠቀሙም። እንዲሁ አንድ እንዲኖሩ እንዲሆን እንጂ አበደን አይገዙም። ስለዚህ የከተማው ሰው ግን ምንጊዜም ያው እንደዚህ ዘርቼ እጠቀማለሁ ምናምን የሚል ስለሌለ ባገኘው አጋጣሚ አመቱን ሙሉ እሸት እንደበላን እንኖራል ማለት ነው። እና ማሻአላ እሸቱ ይህን ጊዜ አይባልም። ሰኔ ብትመጡ በመኸር በእሸት ቀን ብትመጡ በሌላ አሁን ግንቦትና ሰኔ በድሮ ጭራሽ እሸት የማይገኝበት ቀን ነበር ነው የሚሉት። ግን አሁን ላይ ግንቦት ብትመጡ ሰኔ ብትመጡ በሁሉም ወቅት ማሻአላ እሸት ሞልቷል በቀሎ። ያው ግን የዋጋው ሁኔታ ይለያየዋል። 25 ብር 20 ብር እንደዚህ ይገባል እንጂ ከዚህ በላይ ግን አይሆንም። እና በጣም ደስ ይላል። እስኪ ያው ዛሬ እንደነገርኳችሁ ብቻዬን ነው ብያችኋለሁ። በቀሎ እኔ ብቻዬን ስሆን ቢያንስ እንደው ልጁ እስከሚነሳልኝ ድረስ ሳይነሳብኝ ቶሎ ፈልፍዬ ይችን ያው ላንቀራጭ ማለት ነው። የሚያጠባ ሰው ያው ጥሬ ምናምን ያስፈልገዋል።